የአርሰናል ደጋፊዎች አሰልጣኝ ሚኬል አርቴታን ሊታገሱት እንደዚሁም ሊያመሰግኑት ይገባል ሲል ታዋቂው የቀድሞ እግር ኳስ ተጫዋች ተናግሯል። እንዴናችሁ ውድ አድማጭ ተመልካቾቼ፣ ዛሬ የዕለቱን ወሳኝ ስፖርታዊ ጥንክር ይዤላችሁ መጥቻለሁ። እንደሚከተለው አቀርባለሁ። ለቻናሌ አዲስ የሆናችሁ ግን ከመጀመራችሁ በፊት የደወል ምልክቷን ተጭናችሁ ሰብስክራይብ አድርጉ። እንደዚሁም ቪዲዮውን ላይክ በማድረግ እንድትጀምሩ በአክብሮት ጋብዛለሁ። ቀጥታ ወደ መረጃዎቹ ልውሰዳችሁ። በአርሰናል ደጋፊዎች እንደዚሁም ሌሎች ዘንድ በበርካቶች እየተተቹ ይገኛሉ። የአርሰናሉ አሰልጣኝ ሚኬል አርቴታ የሚተቹበት ምክንያትም ባለፉት 5 ዓመታት ከኤፍኤ ካፕና ከኮሚኒቲ ሺልድ ዋንጫ ውጪ ሌላ ዋንጫ ማሳካት አልቻሉም በሚል ነው። በተለይም ባለፉት 3 ዓመታት ማጣት የሌለባቸውን የእንግሊዝ ፕሪሚየር ሊግ ዋንጫን ሁለተኛ እየወጡ በውድድሩ መጨረሻ በሚሰሯቸው ስህተቶች ዋጋ ከፍለዋል። ስለዚህ አሰልጣኝ ሚኬል አርቴታ እየተተቹ ነው። ነገር ግን የቀድሞ እንግሊዛዊ ተጫዋች ጆ ኮል ይህንን ተቃውሟል። የአርሰናል ደጋፊዎች አሰልጣኝ ሚኬል አርቴታን ለምን እንደሚተቹ አይገባኝም ያለው የቀድሞ እንግሊዛዊ ተጫዋች ጆ ኮል የአርሰናል ደጋፊዎች አሰልጣኝ ሚኬል አርቴታን ሊታገሱት ይገባል ሲሉ ጠይቋል። የቀድሞ ተጫዋቹ አክሎም መታገስ ብቻ አይደለም እንዲሁም አርሰናሎች የሚኬል አርቴታን ስራ አድንቀው ሊያመሰግኑትና ሊያጨበጭቡለት ይገባል ሲል ነው ጆ ኮል የተናገረው። የአርሰናል ደጋፊዎች እስኪ ዞር ብላችሁ ዩናይትድና ቶተንሃምን ተመልከቱ ያለው ጆ ኮል እነዚህ ቡድኖች ላለፉት 10 ዓመታት የተለያዩ አሰልጣኞችን ቀይረዋል፣ ነገር ግን ከገቡበት ውድቀት መውጣት አልቻሉም። አሁንም አይደለም የዋንጫ ተፎካካሪ ሊሆኑ ከ1 እስከ 4 እንኳን መጨረስ እየቻሉ አይደለም ብሏል። ነገር ግን ስፓኒያርዱ አሰልጣኝ ሚኬል አርቴታ ከዛሬ 5 ዓመታት በፊት አርሰናልን ሲረከብ አርሰናል የት እንደነበረ አስታውሶ ያለው ጆ ኮል ቡድናችሁ ከ5 ዓመት በፊት እኮ ለቻምፒዮንስ ሊግ መሳተፍ እንኳን ያቃተው ነበረ። አሰልጣኝ ሚኬል አርቴታ ግን ይህንን ቡድን ከማንቸስተር ዩናይትድና ቶተንሃም አስቀድመው ቻምፒዮንስ ሊግ እንዲሳተፍ እንደዚሁም ደግሞ የእንግሊዝ ፕሪሚየር ሊግ የዋንጫ ተፎካካሪ እንዲሆን አድርጎታል ሲል ነው የተናገረው። ታዲያ እንዴት አሰልጣኝ ሚኬል አርቴታ ይባረር ትላላችሁ? እሱ በአርሰናል ቤት ብዙ ስራ ይሰራል፣ ልትታገሱት እንደዚሁም ልታመሰግኑት ይገባል ያለው ጆ ኮል ነገር ግን የአርሰናል አመራሮችና ኃላፊዎች ለአሰልጣኝ ሚኬል አርቴታ በቂ የሆነ በጀት መድበው ተጫዋቾችን ሊያመጡለት ይገባል ብለዋል። አሰልጣኝ ሚኬል አርቴታ የዝውውር ገንዘብ ተዘጋጅቶለት አጥቂ ይገዛለት ይገባዋል ሲል የተናገረው ጆ ኮል በእርግጠኝነት አሰልጣኝ ሚኬል አርቴታ አጥቂ ከተገዛለት በቀጣይ ዓመታት ዋንጫ ማያሳካበት ሚስጥር የለም ብለዋል። በአውሮፓ ሻምፒዮንስ ሊግም ጥሩ ግስጋሴ እያደረጉ ነው፣ የት እንደሚደርሱ አብረን እንመለከታለን ሲል ተናግሯል። በነገራችን ላይ ውድ አድማጭ ተመልካቾቼ እዚህ ጋር አንድ አስገራሚ መረጃ ልንገራችሁ። በአርሰናል ቤት በርካቶች በአርሰናል ማሊያ ሊያዩት የማይፈልጉት ራሂም ስተርሊንግ የሻምፒዮንስ ሊግ የሳምንቱ ምርጥ ተጫዋች ሆኖ ተሸልሟል። አርሰናል ከፒኤስቪ ጋር 2-2 በተለያየበት ጨዋታ ሁለቱም የገቡትን ኳሶች አሲስት ያደረገው ራሂም ስተርሊንግ በዕለቱ በነበረው ጨዋታ የጨዋታው ኮከብ ተብሎ መመረጥ ሳያንሰው በሳምንቱ ምርጥ የሻምፒዮንስ ሊግ ስብስብ 11 ውስጥ መካተት ችሏል። ራሂም ስተርሊንግ ከጨዋታው በኋላ ሀሳቡን የሰጠ ሲሆን አቅሜን አውጥቼ አልተጠቀምኩም፣ ከአርሰናል ጋር ብዙ ዋንጫ እንደማሳካ ይሰማኛል፣ ታገሱኝ ሲል ነው የተናገረው። በእንግሊዝ ፕሪሚየር ሊግ በዚህ ሳምንት በሚደረግ ተጠባቂ ጨዋታ በነገራችን ላይ አርሰናል ከምዕራብ ለንደኑ ቼልሲ ጋር ይገናኛል። መድፈኞቹ እንግዲህ በአሁኑ ሰዓት ከእንግሊዝ ፕሪሚየር ሊጉ ይልቅ የአውሮፓ ሻምፒዮንስ ሊግ ላይ ትኩረት ያደርጋሉ ተብሎ ነው የሚጠበቀው። ምክንያቱም ደግሞ አርሰናሎች በአውሮፓ ሻምፒዮንስ ሊግ እንግዲህ ፒኤስቪን 9-3 በሆነ እጅግ ሰፊ ውጤት በማሸነፍ 8ቱን መቀላቀላቸው ይታወሳል። ስለዚህ ከቼልሲ ጋር ለሚኖርባቸው ጨዋታ ምናልባትም ያን ያህል ትኩረት ላይ ሰጡት እንደሚችሉ ነው የተነገረው። በነገራችን ላይ ሊቨርፑሉ ተጫዋች አሌክሳንደር አርኖልድ ሊቨርፑል በፒኤስጂ በተሸነፈበት ጨዋታ በገጠመው ጉዳት ምክንያት ዓመቱን ሙሉ ከሜዳ ውጪ ሊሆን እንደሚችል አሰልጣኝ አርነ ስሎት ጠቆም አድርገዋል። የመርሲሳይዱ ክለብ ሊቨርፑል የፊታችን እሁድ በሚያደርገው ተጠባቂ የካራቦ ካፕ ፍጻሜ ጨዋታ የወሳኝ ተጫዋቹን ግልጋሎት አያገኝም። አሌክሳንደር አርኖልድ በጉዳት ምክንያት ከጨዋታው ውጪ መሆኑን አሰልጣኝ አርነ ስሎት አረጋግጠዋል። አርኖልድ በሳምንቱ አጋማሽ ሊቨርፑል በፒኤስጂ በተሸነፈበት ጨዋታ ጉዳት ማስተናገዱ አይዘነጋም። ታዲያ አሌክሳንደር አርኖልድ ምናልባትም ከውድድር ዓመቱ ውጪ ሊሆን እንደሚችል ነው አሰልጣኝ አርነ ስሎት የጠቆሙት።
አሰልጣኝ አርነ ስሎት አያይዘውም ቨርጂል ቫን ዳይክ በሊቨርፑል ቤት እንዲቆይ እንደሚፈልጉ ተናግረዋል። የሊቨርፑል አምበል ቨርጂል ቫን ዳይክ በሚቀጥለው የውድድር ዘመን በሊቨርፑል መቆየቱን እንደማያውቅ ከቀናት በፊት ተናግሮ ነበረ። በሊቨርፑል ያለው ውል በአመቱ መጨረሻ የሚጠናቀቀው ቨርጂል ቫን ዳይክ እስካሁን ውሉን አላራዘመም። በጉዳዩ ላይ አስተያየታቸውን የሰጡት የሊቨርፑል ዋና አሰልጣኝ አርነ ስሎት የቨርጂል ቫን ዳይክ መቆየትን እንደሚፈልጉ አረጋግጠዋል። ብቸኛ የማውቀው ነገር ቢኖር ቫን ዳይክ በሚቀጥለው የውድድር ዘመን እዚህ እንዲሆን እንደምፈልግ ነው ሲሉ እንግዲህ አሰልጣኝ አርነ ስሎት ተናግረዋል። የእንግሊዝ ብሔራዊ ቡድን ለአርሰናሉ የተከላካይ ስፍራ ተጫዋች ማይልስ ሉዊስ ስኬሊ ጥሪ አቀረበ። በመድፈኞቹ ቤት ከአካዳሚ ከመጣ በኋላ እጅግ አስገራሚ ጊዜን እያሳለፈና በበርካቶች ዘንድ እየተደነቀ የሚገኘው ማይልስ ሉዊስ ስኬሊ ከእንግሊዝ ብሔራዊ ቡድን ከአዲሱ አሰልጣኝ ቶማስ ቱሄል ጥያቄ እንደቀረበለት ነው የተረጋገጠው። አሰልጣኝ ቶማስ ቱሄል በመድፈኞቹ ቤት በመስመር ተከላካይነት እጅግ አስደናቂ ጊዜን እያሳለፈ የሚገኘው የታዳጊው ማይልስ ሉዊስ ስኬሊ አድናቂ እንደሆኑ ሲነገሩ ማይልስ ሉዊስ ስኬሊ እንግዲህ ለመጀመሪያ ጊዜ የሶስቱን አናብስት ማሊያ ይለብሳል ተብሎ ይጠበቃል። ቶማስ ቱሄል ወጣት ተጫዋቾችን ከዚህ ቀደምም እንደሚወዱ የሚታወቅ ሲሆን በተደጋጋሚ የመድፈኞቹን ጨዋታ እየተገኙ ሲመለከቱ የነበረበት ምክንያት ይህንን ተጫዋች ወደ ስብስባቸው ለማምጣት እንደሆነ ተሰምቷል። ታዲያ ማይልስ ሉዊስ ስኬሊ ከአርሰናል በተጨማሪ በቀጣይ ሳምንታት በሚኖሩ የዓለም ዋንጫ ማጣሪያ ጨዋታዎች ላይ የእንግሊዝ ብሔራዊ ቡድንን ወክሎ ወደ ሜዳ እንደሚመለስ ነው የተገለጸው። የእንግሊዝ ብሔራዊ ቡድን ሌላ አስደናቂው ነገር ማርከስ ራሽፎርድ ጥያቄ ሊቀርብለት እንደሆነ ተሰምቷል። ማርከስ ራሽፎርድ እንግዲህ ከማንቸስተር ዩናይትድ ጋር ከተለያየ በኋላ በአስቶን ቪላ ቤት እጅግ ድንቅ ጊዜን እያሳለፈ ይገኛል። በነገራችን ላይ ማርከስ ራሽፎርድ ለመጨረሻ ጊዜ ለብሔራዊ ቡድኑ ግልጋሎት የሰጠው ባለፈው ዓመት በዚህ ሰዓት እንደነበር ይታወሳል። የ27 ዓመቱ ማርከስ ራሽፎርድ በአስቶን ቪላ ቤት እያሳየ የሚገኘው ጥሩ እንቅስቃሴ በአሰልጣኝ ቶማስ ቱሄል ጥሪ እንዲደርሰው ማድረጉ ተነግሯል። የማንቸስተር ሲቲው የፊት መስመር ተጫዋች ጃክ ግሪሊሽ በበኩሉ ጥሪ እንደማይደረግለት ዘ አትሌቲክስ ዘግበዋል። የእንግሊዝ ብሔራዊ ቡድን በቀጣይ ላለበት ጨዋታ በዛሬው ዕለት ስብስቡን ይፋ ያደርጋል ተብሎ ሲጠበቅ ምናልባትም በተጨማሪ የመድፈኞቹ ተጫዋች የሆነው ቤን ዋይት ጥሪ ሊቀርብለት እንደሚችል ነው የተነገረው። የእንግሊዝ ፕሪሚየር ሊግና የካራቦ ካፕ ተጠባቂ ጨዋታዎች ነገ ቅዳሜና እሁድ ሲደረጉ በተለይም በሳምንቱ ትልቅ ጨዋታ አርሰናል ከቼልሲ ጋር የሚያደርጉት ጨዋታ በታላቅ ጉጉት ይጠበቃል። ቅዳሜ በሚደረጉ ጨዋታዎች ማንቸስተር ሲቲና ብራይተን ሲፋጠጡ በተለይም ማንቸስተር ሲቲ የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማረጋገጥ ይህንን ጨዋታ በጥብቅ ይፈልገዋል። እሁድ በሚደረጉ ጨዋታዎች 10 ሰዓት ተኩል ላይ አርሰናል ከቼልሲ፣ በተመሳሳይ ሰዓት ፉልሃም ከቶተንሃም፣ ምሽት 4 ሰዓት ደግሞ ማንቸስተር ዩናይትድ ከሌስተር ሲቲ ይጫወታሉ። በነገራችን ላይ በሳምንቱ የካራቦ ካፕ ፍጻሜ ጨዋታ ሲደረግ ሊቨርፑል ከኒውካስትል ዩናይትድ ምሽት 1 ሰዓት ተኩል ላይ ተጠባቂ ጨዋታቸውን ያደርጋሉ። ሊቨርፑል ይህንን ዋንጫ አሳክቶ በአመቱ 2 ዋንጫዎችን ያሳካል ወይስ በኒውካስትል ይቀማል የሚለው የዌምብሌ ስቴዲየም እሁድ ምሽት 1 ሰዓት ተኩል ምላሹን ይሰጣል። ውድ አድማጭ ተመልካቾቼ አብርሃም ፍቅሬ ነኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን እንዲህ በአማረ መልኩ ወደ እናንተ አደርሳለሁ። እያበረታታችሁኝ ስለሆነ ከልብ አመሰግናለሁ። አሁንም የደውል ምልክቷን በመጫን ሰብስክራይብ አድርጉ፣ ቪዲዮዎችን ላይክ ሼር አድርጉ። እንደዚሁም ሐሳብ አስተያየታችሁን በኮሜንት መስጫው ሳጥን ውስጥ አስቀምጡልኝ። በሌላ ስፖርታዊ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።